ጀልባዋ ቤተክርስቲያን ነች። ነፋሱ በየጊዜው ቤተክርስቲያን ላይ የሚደርሰው ፈተና ነው። አሕዛብ በቤተክርስቲያን ላይ የሚያቀጣጥሉት እሳት እሱ ነፋስ ነው። መናፍቃኑ በቤተክርስቲያን ላይ የሚያደርሱት ተግዳሮት እርሱ ነፋስ ነው። ወገኖች አሕዛብ ያነዷታል፣ መናፍቃኑ ያቆስሏታል። ተሐድሶች የትግሉን ሜዳ በቤታችን አድርገው ይዋጓታል። ብሔርተኞች ይፈታተኗታል። ፖለቲከኞች የበቀል ሂሳባቸውን ያወራሩባታል። ይህ ሁሉ ነፋስ ነው። ፖለቲካው ነፋስ ነው፣ ሽውታው ይገርፋታል። ምንፍቅናው ነፋስ ነው ወገኖቼ። ብሔርተኝነቱ ነፋስ ነው፣ ዘረኝነቱ ነፋስ ነው። ይህ ሁሉ ጀልባዋን የሚያውክ ነው። አንዳንዶቹ ዘረኝነት ናላቸውን አዙሮት ከቤተ ክርስቲያን ይልቅ ብሔራቸው፣ ዘራቸው፣ ጎሳቸው ቀድሞባቸው ቤተ ክርስቲያኒቱን ያምሳሉ። ይህችን ቤተ ክርስቲያን ገጽታ ለማበላሸት፣ ውበቷን ለማደብዘዝ፣ ቀኖናዋን ለማዳከም፣ ዶግማዋን ለመበረዝ ደፋ ቀና የሚሉ ብዙ ሰዎች። አባ ዘጊዮርጊስ ገርሞት ምን ይላል? ወሶባ ቀሙ ከቅድመ ጲላጦስ እሱረ ከእበኪ አለ። በጲላጦስ ፊት እጅና እግርህን አስረው ሲያቆሙህ አለቅሳለሁ። ወሶበ ተሐውር ዲበ ባሕር ወገሰስኮሙ ለነፋሳት ከመገብር አነክር። በባህር ላይ ስትረማመድ ሞገዱን ስትገስጸው፣ ማይበሉን ዝም በል ስትለው፣ ነፋሱን ጸጥ ስታሰኘው፣ እንደ ባሪያ ስታዝዘው አምላክነትህ ጎልቶ ይታየኝና አደንቅሃለሁ አለው። በመጽሐፍ ቅዱስ ልብን ከሚያሳርፉ ቃላት መካከል አንዱ አይዟችሁ እኔ ነኝ አትፍሩ የሚል ነው። ሰው ለሰው አይዞ ሲል በጥቂቱም ቢሆን እፎይታ ይሰማናል። በዚህ ክፍል ግን አይዟችሁ ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰው አይዞህ የሚለው መፍትሄ ላይሰጥ ነው። ክርስቶስ ግን አይዟችሁ አትፍሩ ሲለን ከነሙሉ መፍትሄ ነው። አንድ ከፍተኛ የመንግስት ባለስልጣን ደውሎ ያንን ጉዳይ ለኔ ተወው፣ አይዞህ አትፍራ አትጨነቅ ቢለን ደስታ ይሰማናል። ከዚህ በላይ ግን ኢየሱስ ክርስቶስ አይዟችሁ አትፍሩ ሲለን ፍጹም ደስታ ይሰማናል። ቤተክርስቲያኒቱ የተመሰረተችው በክርስቶስ ደም ነው። የተማገረችው በሰማዕታቱ አጽም ነው። የማገሩ ማሰሪያ ጅማታቸው ነው። የልስኑ ጭቃ የተወካው ደግሞ በደሙን ጠጥቼ ድናለሁ፣ እምነቱን ተቀብቼ ድናለሁ፣ መስቀሉን ተሳልሜ ድናለሁ፣ ስዕሉን ዳብሼ ድናለሁ፣ ስጋውን በልቼ ደሙን ጠጥቼ ድናለሁ። እንዲህ አይነት እምነት ሊኖረን ይገባል። በእምነት እግዚአብሔርን ማስደሰት ይቻላል። አባቶቻችን በእምነት ተራራ አንሳፈዋል፣ ባህር ከፍለዋል፣ የእሳቱን ነበልባል አጥፍተዋል። በእምነት የልብሱን ጫፍ ነክተው ድነዋል። የእግዚአብሔርን ቸርነትና ፍቅር አልቀነሰውም። ከበደላችን በላይ ዛሬም ቸርነቱ ፍቅሩ በስቷል። ጆሮ ከመስማት አልደነቆረችም፣ እጁም ከማዳን አላጣረችም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት ስፍራ እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ነፋስ ወደፊታቸው ነበር በሚል ኃይለ ቃል ለተወሰኑ ደቂቃዎች የዕለቱን ወንጌል እንማራለን። የማርቆስ ወንጌል ምዕራፍ 6 ቁጥር 48 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል እግዚአብሔር በረዳን መጠን የዕለቱን ወንጌል እንማማራለን። ከቁጥር 45 ጀምሮ እስከ ፍጻሜ ድረስ ሲነበብ ቅዳሴ ላይ የምትሰሙት ይሆናል። በተነሳንበት ኃይለ ቃል ቅደም ተከተሉን ጠብቀን ወንጌሉን እንማራለን። ከቁጥር 45 ጀምሮ እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ቤተ ሳይዳ እንዲቀድሙት እንዲሻገሩ ካዘዘ በኋላ እሱ ሊጸልይ ወደ ተራራ ወጣ ይላል። ምን ሊያስተምረን ፈልጎ እንደሆነ ታውቃላችሁ ወገኖቼ? ከመሻገራችሁ በፊት ጉዞ ከመጀመራችሁ በፊት መጸለይ ይገባል ብሎ ሊያስተምረን ፈልጎ እኮ ነው። ምክንያቱም በጉዞ ላይ አደጋ አለ። ካልጸለይን በስተቀር እግዚአብሔር ካልቀደመ በስተቀር የተለያዩ ችግሮች በጉዞ ላይ ይከሰታሉ። በአውሮፕላንም ብንጓዝ፣ በመኪናም ብንጓዝ፣ በባቡርም ብንጓዝ እግዚአብሔር ካልቀደመ ጉዟችን በአደጋ የታጠረ ሊሆን ይችላል። በመኪና የሚጓዙ ሰዎች አንዳንድ ጊዜ መኪናው ጎማው ፈንድቶ
አለበለዚያም መኪኖች እርስ በርስ በመጋጨት ሰው ይሞታል፣ ንብረት ይወድማል። በአውሮፕላንም የሚጓዙ ሰዎች አንዳንድ ጊዜ ሞተሩ ይጠፋና ሊከሰከስ ይችላል። አለበለዚያም በደመናና በጉም ተሸፍኖ ከተራራ ጋራ በመላተም ሊከሰከስ ይችላል። በባቡርም የሚጓዙ ሰዎች አንዳንድ ጊዜ ባቡሩ ሀዲዱን ስቶ ገደል ውስጥ ይገባና ሰው ይሞታል፣ ንብረት ይወድማል። በመርከብም የሚጓዙ ሰዎች አንዳንድ ጊዜ ማዕበል ሞገድ ተነስቶ መርከቡን ይገለብጠውና ብዙ ሰው ሊሰጥም ይችላል። ብቻ በጉዟችን አደጋ እንዳይከሰት መጸለይ እንዲገባ ለማስተማር እነሱን ወደ ቤተ ሳይዳ እንዲቀድሙት ካዘዘ በኋላ እሱ ሊጸልይ ወደ ተራራ ወጣ ይላል። ምክንያቱም ከፊት ለፊታቸው ባህር አለ፣ ነፋስ አለ፣ ማዕበል አለ። ይህንን ለማለፍ ደግሞ መጸለይ ያስፈልጋል። ጸሎት የችግሮች መፍቻ ቁልፍ ነው። ቁልፍ ያለው ሰው በሩን ከፍቶ መግባት ይችላል። የተዘጋው ነገር የሚከፈተው ክርስቲያኖች በጸሎት ነው። ጸሎት በክርስትና ውስጥ የህልውና ጉዳይ ነው። ጸሎት በክርስትና ውስጥ እስትንፋስ ነው። አሳ ከባህር ከወጣ በህይወት የመቆየት እድል የለውም። የማይጸልይ ክርስቲያንም በህይወት ያለ ሊመስለው ይችላል፣ ግን ሙቷል። ወገኖቼ እንራመድ ይሆናል፣ ያለ ጸሎት ግን መድረስ አንችልም። እንዘራ ይሆናል፣ ያለ ጸሎት ግን ፍሬውን ማየት አንችልም። እንሰራ ይሆናል፣ ያለ ጸሎት ጉልላቱን አናየውም። እንሮጥ ይሆናል፣ ያለ ጸሎት ግብ አንመታም። ጸልዮ መጸለይ እንደሚገባን ለማስተማር ክርስቶስ ሊጸልይ ወደ ተራራ ወጣ ነው የሚለው። መጸለይን የተማርነው ከእርሱ ነው። አለመጸለይን ከማን ተማርነ? ስንፍናውን ከማን ተማርነ? ለምንድነው ትጋታችን የቀነሰው? ክርስቲያኖች ለምን መንፈሳዊ ዝለት አጋጠመን? ወንድሜ እንደ ዱሮው ሌሊት ተነስተህ ትጸልያለህ፣ ታስቀድሳለህ፣ ትሰግዳለህ፣ ለኪዳን ጸሎት ለቅዳሴ ጸሎት ማልደ ወደ ቤተክርስቲያን ትመጣለህ። የጣኑ ማዛ ይናፍቀሃል። እህቴ እንደ ዱሮው የእግዚአብሔርን ቃል በተመስጦ ትሰሚያለሽ። ስድብና ሐሜት ካንደበትሽ ርቋል። መጽሐፍ ቅዱስን ታነቢያለሽ። ብዙዎቻችን መንፈሳዊ ዝለት አጋጥሞናል። የጸሎት ትጋታችን ቀንሷል። ትውልዱ ከጸሎት ርቋል። የጸሎት ማዛ ከትውልዱ ጠፍቷል። ማታ ከሞባይሉ ጋራ እንደተፋጠጠ ሳይጸልይ የሚገርም ነው። ማታ ከሞባይሉ ጋራ እንደተፋጠጠ ሳይጸልይ ተመስገን ሳይል በዛው እንቅልፍ ይወስደዋል። ጧትም ከእንቅልፉ እንደነቃ አይጸልይም። አምላኩን ማግኘት አይፈልግም። ሞባይሉን አያምነውም። ከሞባይሉ ጋር እንደተፋጠጠ አርፍዶ ወደሚፈልገው ቦታ ይሄዳል። ሌሊት ያየውን ያነበበውን ጧትም ያየውን ቀን ሲያወራ ይውላል። በዓይናችን የምናየው፣ በጆሮአችን የምንሰማው፣ በቴሌቪዥን መስኮት የምንመለከተው፣ በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች መንፈሳዊ ዝለት አምጥተውብናል። የጸሎት ጊዜያችን ተሻምተውብናል። ብዙዎቻችን መንፈሳዊ ህይወታችን ደብዝዟል። ዓለም ማርካ ወስዳናለች። በአንድም በሌላም መንገድ ማንነቱ የተሰለበበት ትውልድ እየተፈጠረ ከመጣበት ዘመንና ሰዓት ላይ ደርሰናል። ስለዚህ የጸሎት ህይወት ለሁላችንንም ያስፈልገናል። ክርስቶስ ሊጸልይ ወደ ተራራ ወጣ። ደቀ መዛሙርቱ ጀልባቸውን እየቀዘፉ በባህር ላይ ጉዟቸውን አደረጉ። ጉዞው የሌሊት ጉዞ ነው። ጉዞው የባህር ጉዞ ነው። ጥቂት እንደተጓዙ አየሩ ተለወጠ። ብርቱ ነፋስ ከፊት ለፊታቸው ተነሳ። የትምህርታችን ርዕስ ነፋስ ወደፊታቸው ነበረና የሚል ነው። አውሎ ነፋስ ተጋፈጣቸው። ይህ ነፋስ መርከቧን የሚያውክ ነፋስ ነበረ። ይህ ነፋስ ታንኳን የሚፈታተን ነፋስ ነበረ። ጀልባዋ መነሳት መውደቅ ጀመረች። ከሞት እንተርፋለን የሚል ተስፋ አልነበራቸውም። ቅዱሳን ሐዋርያት የመኖር ተስፋቸው ሁሉ ጨለመባቸው። አንዳንድ ጊዜ እንደዚህ ነው። የክርስትናውን ጉዞ ስንጀምር ከፊት ለፊታችን ነፋስ ይጠብቀናል። የተዋህዶ ልጆች ዙሪያው ገደል ይሆንብናል። ሕይወት ጭልምልም ትንብናለች።
አስባችሁታል? የሚጓዙት በሌሊት ነው። በዛው ላይ ደግሞ ባህር አለ። በዚያ ላይ ማዕበል ተነስቷል። ነፋሱ እያወካቸው ነው። ሕይወት አንዳንድ ጊዜ እንዲህ ትሆናለች። ብርቱ ሰልፍ ትሆናለች። አንዱ ፈተና ሲያልፍ ሌላው ፈተና ይተካል። አንዱ ችግር ሲያልፍ ሌላው ችግር ይመጣል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። ክርስቲያን የሆንኩት ለዚህ ነው እንዴ? መንፈሳዊ የሆንኩት ለዚህ ነው እንዴ? ጧትና ማታ ወደ እግዚአብሔር ቤት የምመላለሰው ለዚህ ነበር እንዴ? የምጾመው፣ የምጸልየው፣ የምቆርበው፣ የምሰግደው፣ ገዳም የሚሄደው ለዚህ ነበር እንዴ ብለን መንፈሳዊ ዝለት እስኪያጋጥመን ድረስ ከፊት ለፊት ያችን ያለው ነፋስ ይፈትነናል። አንዳንዶቻችን የክርስትና ጉዟችን አልጋ ባልጋ እንዲሆን እንፈልጋለን። ይህ ሊሆን አይችልም። ዘንበለ መከራ እየተረከብ ጸጋ ነው። ያለ ፈተና ጸጋ የለም። ያለ ፈተና በረከት የለም። ያለ ጽናት ነፋሱን ማለፍ አይቻልም። ወርቅ በሳት ካልተፈተነ ጥራቱ አይታወቅም። ክርስትና በፈተና ካልተፈተነ ውጤቱ ሊታወቅ አይችልም ወገኖቼ። እና ብዙዎቻችን አልጋ ባልጋ የሆነ ኑሮ መኖርን እንፈልጋለን። ይሄ ሊሆን አይችልም። ፈተና ለክርስቲያኖች የሚደምቁበት እንጂ የሚደበዝዙበት አይደለም። ፈተና ለክርስቲያኖች የሚለመልሙበት እንጂ የሚጠወልጉበት አይደለም። ፈተና ለክርስቲያኖች የሚመኩበት እንጂ አንገታቸውን የሚደፉበት አይደለም። ቅዱስ ጳውሎስ በሮሜ 4 ቁጥር 5 ላይ በመከራችን እንመካለን አለ። መንፈሳዊ ሕይወት ሲያድግ እንዲህ ነው። መከራ ያስመካል። አንዳንዶቻችን የሚያስመካን ቁሳዊው ነገር ነው። አባቶቻችን ግን በፈተና ይመኩ ነበረ። ምክንያቱም ፈተናው የክብራቸው መገኛ ስለሆነ። ምን ይሄ ብቻ፣ በመከራቸው በፈተናቸው ይደሰቱ ነበረ። የሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ደስ እያላቸው ከሸንጎ ፊት ወጡ ይላል። ዓለም ከምትሰጠን ደስታ በክርስቶስ ስም የምንቀበለው ፈተና ለኛ ሰላማችንና ደስታችን ነው። ስለዚህ በክርስትና ጉዞ ሁልጊዜም ፈተና እንዳለ ማስተዋል አለብን ወገኖቼ። የሚገርመው ነገር ግን ቅዱሳን ሐዋርያት ነፋሱ በረታብን ብለው ወደኋላ መመለስ አልፈለጉም። በክርስትና ጉዞ ወደፊት እንጂ ወደኋላ አይታሰብማ። ጌታም ሲያስተምር እስመ ርትዕት መንግሥተ ሰማይ፣ እርፍ ይዞ ወደኋላ የሚያርስ የለም፣ መንግሥተ ሰማይ ወደፊት የቀናች ናትና ነው የሚለው። አንዳንዶቹ ያለፈው ዘመን ይብቃ ብለው ክፉ ስራቸውን ረግመው በንስሐ ከተመለሱ በኋላ የተፉትን ኃጢአት መልሰው ይልሳሉ። የጠሉትን ዓለም መልሰው ይወዳሉ። ወደኋላ መመለስ የሚፈልጉ የክርስትና ተጓዦች አሉ። ሐዋርያት ነፋሱ ስለበረታባቸው ከፊት ለፊት ያለው አውሎ ነፋስ ስለተጋፈጣቸው ወደኋላ መመለስ አልፈለጉም። በመከራ ውስጥም ሆነው ወደፊት መጓዝ ነው የፈለጉ ወገኖቼ። እና ያ ፊት ለፊት የተጋረጠው ነፋስ የጀልባዋን ጉዞ አላስቆመም፣ ጀልባዋን አላሰጠመም። ያ ነፋስ የጀልባዋን ጉዞ አልገታም። ለምን ካላችሁ ተራራ ላይ የሚጸልየው ጌታ ጀልባዋን ያያታል። በዙፋኑ ያለው ጌታ ጀልባዋን ያያታል። ቀዛፊዎችን ይመለከታል። ወገኖቼ አይዟችሁ፣ በመከራ ውስጥ ነፋስ ከቦን፣ ፈተና ከቦን እሱ ያየናል። እግዚአብሔር አላየኝም አትበሉ። ይህ ሁሉ መከራ ሲደርስብኝ እግዚአብሔር ለምን አልተመለከተኝም አትበሉ። እግዚአብሔር ያያል። ዘፈጠራሁ ለዓይን ይሬዩና ለዳዊት፣ ዓይንን የፈጠረ እግዚአብሔር አያይምን? የእግዚአብሔር ዓይኖች ያያሉ። ብሩሃን ናቸው አይጨልሙም። የእግዚአብሔር ዓይኖች ጻድቃን ናቸው አያደሉም። የእግዚአብሔር ዓይኖች ምሉዓን ናቸው አይወሰኑም። የእግዚአብሔር ዓይኖች ኃያላን ናቸው አይደክሙም። እግዚአብሔር ያያል። አላየኝም አትበሉ። ስለዚህ ተራራ ላይ ያለው ጌታ ያያቸው ነበረ። ያ ነፋስ ምንድነው ወገኖቼ? ጀልባዋ ቤተክርስቲያን ነች። ነፋሱ በየጊዜው ቤተክርስቲያን ላይ የሚደርሰው ፈተና ነው። አይዛብ በቤተክርስቲያን ላይ የሚያቀጣጥሉት እሳት እሱ ነፋስ ነው። መናፍቃኑ በቤተክርስቲያን ላይ የሚያደርሱት ተግዳሮት እርሱ ነፋስ ነው ወገኖቼ። አይዛብ ያነዷታል።
መናፍቃኑ ያቆስሏታል። ተሐድሶች የትግሉን ሜዳ በቤታችን አድርገው ይዋጓታል። ብሔርተኞች ይፈታተኗታል። ፖለቲከኞች የበቀል ሂሳባቸውን ያወራሩባታል። ይህ ሁሉ ነፋስ ነው። ፖለቲካው ነፋስ ነው፣ ሽውታው ይገርፋታል። ምንፍቅናው ነፋስ ነው ወገኖቼ። ብሔርተኝነቱ ነፋስ ነው። ዘረኝነቱ ነፋስ ነው። ይህ ሁሉ ጀልባዋን የሚያውክ ነው። እንደፈለገው እንዳትራመድ፣ ጉዞዋን እንዳትቀጥል በተወሰነ መልኩም ቢሆን ሊያደናቅፋት የሚችል ነው። ታላቋን ቤተክርስቲያን በዘር ማጥበብ በጎጥ ማጥበብ የተፈለገው፣ ታላቋን ቤተክርስቲያን በዘር ከረጢት ውስጥ መክተት የተፈለገው፣ ታላቋን ቤተክርስቲያን ብሔር ተኮር ማድረግ የተፈለገው ለምንድነው ካላችሁ ዘረኝነት ባመጣው ጣጣ ነው። ሌላ እንዳይመስላችሁ። አያችሁ ዘረኝነት ምን ያህል አማናዊቷን ጀልባ ቤተክርስቲያንን እየተፈታተናት እንደሆነ ታውቃላችሁ። አንዳንዶቹ ዘረኝነት ናላቸውን አዙሮት ከቤተክርስቲያን ይልቅ ብሔራቸው፣ ዘራቸው፣ ጎሳቸው ቀድሞባቸው ቤተክርስቲያኒቱን ያምሳሉ። ይህችን ቤተክርስቲያን ገጽታ ለማበላሸት፣ ውበቷን ለማደብዘዝ፣ ቀኖናዋን ለማዳከም፣ ዶግማዋን ለመበረዝ ደፋ ቀና የሚሉ ብዙ ሰዎች አሉ። ሊበሏት የፈለጓትን አሞራ ጅግራ ይሏታል። ገበያ ቢያመቻት እናቷን ሸጠቻት ይባላል። አንዳንዶቹ ጥቅም ካገኙ ቤተክርስቲያኒቱን ከመሸጥ ወደኋላ የማይሉ ናቸው። ይህ ሁሉ ነፋስ ነው። ጀርባዋን የሚያውከው ነፋስ ነው ወገኖቼ። ደስ የሚለው ነገር ግን የሚያውከው ነፋስ ጀልባዋን ማስጠም አልቻለም። ጉዞዋን አላስቆመውም። ለምን? ማይበሉን የሚገስጽ ጌታ ተራራ ላይ ሆኖ ያያታልና። አዎ ማይበሉን የሚገስጸው ጌታ ያያታል። ማይበሉን የሚገስጸው ጌታ በውስጡ አለ። አያችሁ፣ ቃል ገብቶላታል። የገሃነም ደጆች አይችሏትም ተብሏል እኮ። የገሃነም ደጆች አይችሏትም ሲባል ግን አይፈትኗትም ማለት አይደለም። ነፋሱ አያገኛትም ማለት አይደለም። የተዋህዶ ልጆች ቤተክርስቲያን ትናንትና ፈተና ነበረባት፣ ዛሬም አለባት፣ ወደፊትም ይኖርባታል። ትውልድ አልፎ ትውልድ ሲተካ ፈተናው አዲስ እየመሰለን እንጂ ቤተክርስቲያን አዲስ ፈተና የለባትም። ፈተናው ደግሞ ያበዛታል እንጂ አያሳንሳትም፣ ያሰፋታል እንጂ አያጠባትም፣ ያጠራታል እንጂ አያደበዝዛትም። ሁልጊዜም የቤተክርስቲያን ጉዞ የመስቀል ጉዞ ነው፣ የፈተና ጉዞ ነው፣ የፈተና ጉዞ ነው። እንዲያውም ካላውያን ሰይፍ ይልቅ ለቤተክርስቲያን ካላውያን ሰይፍ ይልቅ ቤተክርስቲያኒቱን የሚጎዳት ምቾት ነው። ታስታውሱ ከሆነ እስከ 4ኛው ክፍለ ዘመን ድረስ ዘመኑ ዘመነ ሰማዕታት ይባላል እና ክርስቲያኖች መቅደሳቸው ዋሻ ፍርክታ ነበረ። ተሳስበው ተፈቃቅረው ይኖሩ ነበረ እና ዘመነ ሰማዕታት አልፎ አብያተ ጣዖታት ተዘግተው አብያተ ክርስቲያናት ሲከፈቱ የክርስትና ነጻነት ሲታወጅ ክርስቲያኖች እግዚአብሔርን የሚያመልኩበት ሰንበተ ክርስቲያን ሲታወጅላቸው ክርስትና ብሔራዊ ሃይማኖት ሲሆን የሹመት የጥቅም ጸብ ተጀመረ። አያችሁ፣ በመከራው ዘመን ተሳስበው ተፈቃቅረው ይኖሩ የነበሩ ክርስቲያኖች የሰላም ዘመን ሲመጣ ምን መጣ? ጠብ ተጀመረ። ቤተክርስቲያንን ካላውያን ሰይፍ ይልቅ የሚጎዳት ምቾት ነው ያልኳችሁ ለዚህ ነው። ዛሬም ቤተክርስቲያኒቱን እየጎዳት ያለው ካላውያን ሰይፍ ይልቅ አሁን በዘመናችን የምናየው ፈተና ጥጋብ በወለደው ምቾት የመጣ ፈተና ነው። ሌላ እንዳይመስላችሁ፣ ከሰይፍ ይልቅ ቤተክርስቲያኒቱን ምቾት ይጎዳታል። ይህንን መረዳት ይገባል። ስለዚህ የቤተክርስቲያኒቱ ጉዞም ሁልጊዜ የመስቀል ጉዞ ነው፣ የፈተና ጉዞ ነው። የገሃነም ደጆች አይችሏትም የሚለው ሊቁ ዮሐንስ አፈወርቅ ሲተረጉመው ዲያብሎስ ተኮሰ፣ ዝናሩን አራገፈ፣ ቀስቱን ጨረሰ፣ ቤተክርስቲያኒቱን ሊጎዳት አልቻለም አለ። ቤተክርስቲያኒቱ አያችሁ፣ ቤተክርስቲያኒቱን እንጎዳታለን ያሉ ሰዎች ዛሬ የሉም። ቤተክርስቲያኒቱ ግን ትናንትና ነበረች፣ ዛሬም አለች፣
ወደፊትም ትኖራለች። ይህንን በዘመናት ታሪክ አይተናል። በዮዲት ጉዲት 40 ዓመት ቤተክርስቲያኒቱ ተፈተነች፣ ግን ነፋሱም አለፈ። ቤተክርስቲያን ጉዞዋን ቀጠለች፣ ጀልባዋ ጉዞዋን ቀጠለች። ግራኝ መሐመድ 15 ዓመት ፈተና ሆነባት። የጭካኔ ጦሩን ወረወረባት። ያለ የሌለ ኃይሉን ተጠቅሞ መዋቅሯን አዳከመባት። ግራይም አለፈ። እሱ ነፋስ ነበረ። ቤተክርስቲያንም ጉዞዋን ቀጠለች። አጼ ሲሲኒዮስ በአንድ ቀን 8000 ክርስቲያኖችን አረደባት። እሱም አለፈ። ቤተክርስቲያን ጉዞዋን ቀጠለች። ጣሊያን 5 ዓመት ፈተና ሆነባት። ያም አለፈ። የጀልባዋ ጉዞ ቀጠለ። የገሃነም ደጆች አይችሏትም ማለት ይሄ አይደለ? እንዳልኳችሁ ማዕበሉን የሚገስጸው ጌታ በውስጧ ስላለ ጀልባዋ አልቆመችም። ሐዋርያቱ እየተጨነቁም ቢሆን ነፋስ መርከቧን ከወዲህ ወዲያ እያላጋትም ቢሆን ብዙ ፈተና እየደረሰባቸውም ቢሆን አውሎ ነፋስ ከፊት ለፊታቸው በርትቶባቸውም ቢሆን ግን ጉዟቸውን ቀጠሉ። አያችሁ። ከዛ በአራተኛው ሰዓተ ሌሊት ጌታችን ኢየሱስ ክርስቶስ ጭንቀታቸውን አይቶ ወደ እነርሱ መጣ። ማዕበሉ ሲበረታ፣ ጭንቀታችን ሲበዛ፣ መከራው ሲከበን ኢየሱስ ክርስቶስ ወደኛ ይመጣል። እሱ የማንችለውን ፈተና አያመጣብንም። ከፈተናው ጋራ መውጫውን ያዘጋጃል ተብሎ ተጽፎ የለ? የተዋህዶ ልጆች ከፈተናው ጋራ መውጫውን ያዘጋጃል። ስለዚህ አይጨክንብንም። በአራተኛው ክፍለ ሌሊት ወደ ደቀ መዛሙርቱ መጣ። አልጠሩትም እኮ አያችሁ። እንኳን ጠርተነው ሳንጠራው ወደኛ ይመጣል። እንዲያውም በመዝሙር 49 ቁጥር 15 ላይ ትጼዋኒ በለተ ምንዳቤከ አድኅነከ ወታኩተኒ፣ በመከራ ቀን ጥራኝ አድንህም አለው ተብሎ ተጽፏል። አያችሁ። በመከራ ቀን ጥራኝ የሚል ኢየሱስ ክርስቶስ ብቻ ነው። በመከራ ቀን ጠርተናቸው አድራሻቸውን ያጠፉብን፣ ስልክ የዘጉብን፣ ጀርባቸውን የሰጡን ብዙ ሰዎች አሉ። ትናንትና በድግሳችሁ በገንዘባችሁ ያዘዙ ሰዎች ቀን ሲጥላችሁ ጥለዋችኋል። አያችሁ። ኢየሱስ ክርስቶስ በመከራ ቀን ጥራኝ አለ። ብዙ ቀን የደስታ ቀን ጥራኝ ነው የሚለው አይደለ? ስትደግስ ጥራኝ፣ የሰርግህ ቀን ጥራይ፣ የልደት ቀን ጥራይ፣ የምርቃት ቀን ጥራይ ነው የሚለው። ክርስቶስ ግን በመከራ ቀን ጥራኝ አለ። በመከራ ቀን እንድንጠራው ፈቃዱና ፍላጎቱ የሆነ ኢየሱስ ክርስቶስ ብቻ ነው። ስለዚህ በአራተኛው ክፍለ ሌሊት ኢየሱስ ክርስቶስ ወደ ደቀ መዛሙርቱ መጣ። እነሱ ምታት መሰላቸው፣ ጮሁ። አያችሁ። እነሱን ያስጨነቃቸው ባህር ለሱ ግን ይምንት ነበረ። እኛን ያስጨነቀን ነገር በጌታ ዘንድ ይምንት ነው። በእኛ ዘንድ የከበደው ነገር በጌታ ዘንድ ቀላል ነው። ባህሩን እንደ መስታወት እየረገጠ በባህሩ ላይ እየተረማመደ መጣ። አባ ዘጊዮርጊስ ገርሞት ምን ይላል? ወሶባ ቀሙ ከቅድመ ጲላጦስ እሱረከ እበኪ አለ። በጲላጦስ ፊት እጅና እግርህን አስረው ሲያቆሙህ አለቅሳለሁ። ወሶበ ተሐውር ዲበ ባሕር ወገሰስኮሙ ለነፋሳት ከመገብር አነክር። በባህር ላይ ስትረማመድ ሞገዱን ስትገስጸው ማዕበሉን ዝም በል ስትለው ነፋሱን ጸጥ ስታሰኘው እንደ ባሪያ ስታዝዘው አምላክነትህ ጎልቶ ይታየኝና አደንቅሃለሁ አለው። ስለዚህ እነሱ የተጨነቁበት ባህር ለጌታ ግን ኢምንት ነበርና በባህሩ ላይ እየተረማመደ መጣ። እነሱ ግን ጋኔን መሰላቸው። እንዲያው ይህ የባህሩ ጋኔን ማዕበል ሞገድ አስነስቶ መርከቧን ሊያሰጥማት ነው እንዴ ብለው ተጨነቁ። ጌታችን ኢየሱስ ክርስቶስ ግን ምን አላቸው? ተአመኑ ከመ አነ ውእቱ ወይትፍርሁ፣ እኔ እንደሆንኩ እመኑ አትፍሩ፣ አይዟችሁ እኔ ነኝ አትፍሩ አላቸው። በመጽሐፍ ቅዱስ ልብን ከሚያሳርፉ ቃላት መካከል አንዱ አይዟችሁ እኔ ነኝ አትፍሩ የሚል ነው። ሰው ለሰው አይዞ ሲል በጥቂቱም ቢሆን እፎይታ ይሰማናል። በዚህ ክፍል ግን አይዟችሁ ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰው
አይዞህ የሚለው መፍትሄ ላይሰጥ ነው። ክርስቶስ ግን አይዟችሁ አትፍሩ ሲለን ከነሙሉ መፍትሄ ነው። አንድ ከፍተኛ የመንግስት ባለስልጣን ደውሎ ያንን ጉዳይ ለኔ ተወው፣ አይዞህ አትፍራ አትጨነቅ ቢለን ደስታ ይሰማናል። ከዚህ በላይ ግን ኢየሱስ ክርስቶስ አይዟችሁ አትፍሩ ሲለን ፍጹም ደስታ ይሰማናል። ስለዚህ ቅዱሳን ሐዋርያትን አይዟችሁ እኔ ነኝ አትፍሩ አላቸው። ወደ መርከቧ ገባ። እሱ ወደ መርከቧ ሲገባ ማይበሉ ቆመ፣ ነፋሱ ጸጥ አለ። ያ ሁሉ ሞገድ ድራሹ ጠፋ። ኢየሱስ ክርስቶስ አያችሁ ወደ መርከቧ ዛሬ የተነሳው ማይበል መርከቧን የሚያውከው ማይበል ማስጠም ያልቻለው ለምን እንደሆነ ታውቃላችሁ? መርከቧ ውስጥ ጌታ ስላለ ነው። ቅዱሳኑ ስላሉ ነው። እቺ ቤተክርስቲያን ክርስቶስንና ቅዱሳንን አስተባብራ የያዘች መርከብ ነች። ቤተክርስቲያኒቱ የተመሰረተችው በክርስቶስ ደም ነው። የተማገረችው በሰማዕታቱ አጽም ነው። የማገሩ ማሰሪያ ጅማታቸው ነው። የልስኑ ጭቃ የተወካው ደግሞ በደማቸው ነው። ጌታ ከቅዱሳኑ ጋር ስላለባት ምንም አይበሉ ቢበረታ ሞገዱ ቢያይልም ነፋሱ ቢበረታም ወገኖቼ አትሰጥምም። እሱ ማይበሉን ጸጥ የሚያደርግበት ክንዱ የታመነ ነው። መርከቧ ውስጥ ሲገባ ነፋሱ ጸጥ አለ። ከዛ ጀልባዋ ወደ ቤተ ሳይዳ በሰላም ተሻገረች። ቤተክርስቲያን መከራውን አልፋ ችግሩን አልፋ ትሻገራለች። ነፋሱ ጉዞዋን አያስቆመውም። ይህንን ልናምን ይገባል። እና ማዶ ላይ ደግሞ የሚጠብቁት ህዝቦች ነበሩ። እሱ ወደዚህ ምድር የመጣው ህሙማነ ስጋን በታምራት ህሙማነ ነፍስን በትምህርት ሊፈውስ አይደለ? የስጋ ህመምተኞች የነፍስ ህመምተኞች ይጠብቁት ነበረ። ልክ ወደ ማዶ ሲቃረብ ብዙ ህመምተኞች መጡና ልብሱን መዳሰስ ጀመሩ። ዋስተብቁወ ከመ ይግሰሱ ጽንፈ ልብሱ የልብሱን ጫፍ እንዲዳስሱ ለመኑት። እስመ ኩሎሙ ለገሰሱ ጽንፈ ልብሱ ያዩ የልብሱን ጫፍ የዳሰሱት ሁሉ ይድኑ ነበረ። አያችሁ ክርስቶስ ሰዎችን ከፈወሰበት መንገድ አንዱ ዘፈረ ልብስ ይባላል። በልብሱ ብዙዎችን አድኗቸዋል። ክርስቶስ በዚህ ምድር ላይ ሰዎችን የፈወሰው በአምስት መንገድ ነው። አንደኛው ሐሌዮ ይባላል። በሐሌዮ ወይም በዝምታ የፈወሳቸው ሰዎች አሉ። የዮሐንስ ወንጌል ምዕራፍ 4 ቁጥር 50 ላይ እንደተመዘገበው አንድ ሀገረ ገዢ ልጄን እባክን ከሰገነት ውረድና ፈጥነህ አድንልኝ አለው። ፈጥነህ ውረድ ነው ያለው። ልጅም ይሞት መሰለው። በጣም ተቻኮለ ባለጸጋው። ኢየሱስ ክርስቶስ ግን ልጅ በሕይወት አለ አለው። እባክን ፈጥነህ ውረድ፣ ልጅ በሕይወት አለ። የመቶ አለቃው ብልህና ጠንቃቃ ስለነበረ ልጅ በሕይወት አለ ያለበትን ሰዓት እንደ ዛሬ የእጅ ሰዓት ሳይኖር ስለሌለ ሰዓቱን በጫማው ሰፈረ። ይህንን ቃል አምኖ ወደ ቤቱ ሄደ። ገና ከቤት ሳይገባ ብላቴኖቹ እየሮጡ መጡ። ብላቴና ተፈውሷል አሉ። ስንት ሰዓት ተፈወሰ አላቸው። በዚህ ሰዓት ክርስቶስ ልጅ በሕይወት አለ ብሎ በተናገረበት ሰዓት እንደተፈወሰ አወቀና እስከ ቤተሰቡ አመነ ይላል። ይሄ የሐሌዮ ፈውስ ይባላል። በዝምታ የተደረገ ፈውስ ነው። ህመምተኛና መድኃኒት ሳይገናኙ ሐኪምና በሽተኛ ሳይገናኙ የተደረገ ፈውስ ነው። ሁለተኛው ፈውስ የቃል ፈውስ ይባላል። እንደ መጻጉዕ ማለት ነው። መጻጉዕን የፈወሰው በቃሉ ነው። አልጋህን ተሸክመ ሂድ አለው። አልጋውን ተሸክሞ ሄደ። ሶስተኛው ገሲስ ይባላል። እጁን ዘርግቶ ዳሶ ያዳናቸው ሰዎች አሉ። የማቴዎስ ወንጌል ምዕራፍ 8 ከቁጥር 4 ላይ ከተራራው ሲወርድ አንድ ለምጻም መጥቶ ሰገደለት ነው የሚለው። ጌታ ኢየሱስ ልድን ትወዳለህ አለው። አዎ አለው። ወሰፋዴው ወገሰሶ ያን ጊዜ እጁን ዘርግቶ ዳሰሰው። ወበጊዜያ ነጽሐ እምለምጹ ከለምጹ ዳነ፣ ከለምጹ ተፈወሰ ነው የሚለው። ከለምጹ ተፈወሰ። ይሄ ምን ይባላል? ገሲስ፣ እጅን በመዘርጋት እጅን በመዳሰስ የተደረገ ፈውስ ነው። አራተኛው ወሪቀ ምራቅ ይላል። ምራቁን በመጥፋት የዮሐንስ ወንጌል ምዕራፍ 9 ከቁጥር 7 ላይ
እንደተመዘገበው ከእናቱ ማህፀን አይነ ስውር ሆኖ የነበረን ሰው አየውና ኢየሱስ ክርስቶስ ምራቁን እንትፍ ብሎ ከጭቃ ጋራ አወህዶ ግንባሩን ቀባውና አይኑን አበራው። አሁን ምንም እንደ መጻጉዕ በቃሉ መፈወስ ይችል ነበር እኮ። ድንሃል ቢለው አይኑ መብራት ይችላል፣ ወይም ደግሞ ግንባሩን ቢዳስሰው አይኑ ሊበራለት ይችል ነበረ። ታዲያ ጭቃ ማቡካት ምራቁን እንትፍ ብሎ ከጭቃ ጋራስ መለወስ ለምን አስፈለገ ሲባል ፍጥረቱን የፈጠርኩት ከጭቃ ነው፣ ያንተንም አይን ከጭቃ እሰራዋለሁ ሲል እኮ ነው። የጎደለህ ነገር ነበረ፣ ፍጥረቱን ካፈር ነው የሰራሁት፣ ዛሬም ያንተን አይን ካፈር እሰራዋለሁ ሲል ኢየሱስ ክርስቶስ ምራቁን እንትፍ አለና ከጭቃ ጋራ አዋሃደው ለወሰው። ምራቅና ጭቃ እኮ ለአይን የሚመቹ አልነበረም ወገኖቼ። ጭቃ አይንን ያጠፋል እንጂ ሊያበራ አይችልም። እንዲያውም ቅዱስ ያሬድ በዚህ በመጻጉዕ ድጓ ላይ ምን ይላል? ሕያው ጽቡር ያውር ሕያው አይነ ይላል። ጭቃ እንኳን ያልነበረውን ሊፈጥር ይቅርና ያለውን አይን እውር ያደርጋል፣ ሕያውን አይን እውር ያደርጋል ይላል። አያችሁ ውቱ ገብረ ጽቡረ በምራቁ ወቀቡ አይንቲው ለዘውሩ ተወልደ። እሱ ግን ምራቁን እንትፍ አለና ከእናቱ ማህፀን ጀምሮ አይነ ስውር ሆኖ የተወለደውን ሰው አይኑን ቀባውና አበራለት ነው የሚለው። አያችሁ ጭቃ እንኳን አዲስ አይን ሊፈጥር ይቅርና ያንን የነበረውን አይን ያጠፋል። ኢየሱስ ክርስቶስ ይገርማል። ካፈር ነው የፈጠርኩት ሰውን፣ አንተንም ካፈር እሰራለሁ ሲል ምራቁን እንትፋልና ከጭቃ ጋር ለወሰው። ምራቅም ለአይን የሚመች አይደለም አይደለ? የክርስቶስ ምራቅ ግን አይነ ስውሩን አበራ። የክርስቶስ ምራቅ ታምር ይሰራል። አባ ዘጊዮርጊስ ምን ይላል? ወሶበ ይወርቁ አይሁድ ገጸከ በኪ፣ አይሁድ ምራቅ ሲተፉብህ አይቼ አለቅሳለሁ። ወሶበ ሃየውኮ ለዘውሩ ተወልደ በምራቅ ከትፌሳ፣ አይነ ስውሩን በምራቅ ስታድነው ግን እደሰታለሁ። ያንተ ምራቅ አይን አበራ፣ ባንተ ላይ ግን ምራቅ ተተፋ አለ። እና ይሄ በሌላ አነጋገር ምስጢረ ተዋህዶን ነው የሚያሳየን። መለኮት ጭቃ የሚያቦካበት ምራቅ አልነበረውም። ነገር ግን ምራቅ ያለው ስጋን ስለተዋሃደ እንትፍ አለ። የስጋ ምራቅ ደግሞ መፍጠር አይችልም አይደለ? አይን መፍጠር አይችልም። መለኮትን ስለተዋሃደ አይን የሚያበራ ሆነ። ሰው ባይሆን ኑሮ ምራቅ አይኖረውም ነበር። አምላክ ባይሆንም ኑሮ አይን ማብራት አይችልም ነበረ። ስለዚህ መለኮት ምራቅ አያችሁ እንዲህ ነው። አይን ማብራት አይችልም ነበረ። መለኮት ስጋ ምራቅ ያለው ስጋን ስለተዋሃደ እንትፍ አለ። የስጋ ምራቅ ደግሞ መፍጠር አይችልም ነበረ። መለኮትን ስለተዋሃደ አይን አበራ። ተዋህዶ ማለት ይሄ ነው ወገኖች። አምስተኛው ዘፈረ ልብስ ይባላል። በዚህ በወንጌሉ ክፍል አሁን ያየ ነው ማለት ነው። ብዙዎቹ ልብሱን ነክተው ልብሱን ዳሰው ለመዳን ችለዋል። ወኩሎሙ ለገሰስዎ ያህዩ፣ የዳሰሱት ሁሉ ይድናሉ። 12 ዓመት ደም ይፈሳት የነበረች ሴት እኮ የልብሱን ጫፍ በመንካት ድናለች። ከመገሰስኩ ጽንፈ ልብሶ ሀዩ አይደል ያለች? የልብሱን ጫፍ ከዳሰስኩ ከነካሁ እድናለሁ አለች። ይደንቃል። የልብሱን ጫፍ ከዳሰስኩ እድናለሁ። ዳሶኝ እድናለሁ ያሉ አሉ በመጽሐፍ ቅዱስ። ዳስሸው እድናለሁ ያሉ ደግሞ አሉ። ዳሶኝ እድናለሁ ከማለት ይልቅ ዳስሸው እድናለሁ ትልቅ እምነት ነው። ይቺ ሴት ዳስሸው እድናለሁ አለች። ከኋላ ልብሱን ነካችው። ጌታ የዚችን ሴት የእምነት ታላቅና የሱን ኃይል መግለጽ ስለፈለገ መኑ ገሰሰ ጽንፈ ልብሴ፣ ልብሴን የዳሰሰ ማን ነው አለ። ልብሴን የዳሰሰ ማን ነው ሲል ኢየሱስ ጴጥሮስ ምን አለ? በዚህ ህዝብ መካከል ህዝብ እየተጋፋ እንዴት ልብሴን የዳሰሰው ማን ነው ትላለህ አለው። ኃይል ከኔ ወጥቷል አለ ኢየሱስ ክርስቶስ። መገለጡ ካልቀረ መደበቁ ለምን አስፈለጋለችና
ከፊት ለፊት ቆመች። አንቺ ሴት እምነትሽ አድኖሻል፣ በሰላም ወደ ቤትሽ ሂጂ አላት። ያን ጊዜ የፈሰው የነበረው ደም ያውም ለ12 ዓመት ቀጥ አለላት። ልብሱን ነክቼ እድናለሁ። ይህ ትልቅ እምነት ነው። ወዘእንበለ ተአምኖ ሰይትካል ያስምርዎ ለእግዚአብሔር አይደለ? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ክርስቲያኖች ይህንን እንረዳ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ጸበሉን ጠጥቼ እድናለሁ፣ እምነቱን ተቀብቼ እድናለሁ፣ መስቀሉን ተሳልሜ እድናለሁ፣ ስዕሉን ዳብሼ እድናለሁ፣ ስጋውን በልቼ ደሙን ጠጥቼ እድናለሁ። እንዲህ አይነት እምነት ሊኖረን ይገባል። በእምነት እግዚአብሔርን ማስደሰት ይቻላል። አባቶቻችን በእምነት ተራራ አንሳፈዋል፣ ባህር ከፍለዋል፣ የእሳቱን ነበልባል አጥፍተዋል። በእምነት የልብሱን ጫፍ ነክተው ድነዋል፣ ተፈውሰዋል። ኢየሱስ ክርስቶስ በብዙ መንገድ ሰዎችን ፈወሳቸው። በእውነት ዛሬም እኛን የሚያድንበት መንገዱ ብዙ ነው። የፈውስ መንገዱ ዛሬም አልጠበመም። ይህ በጣም ይደንቀኛል። የኛ በደል የእግዚአብሔርን ቸርነትና ፍቅር አልቀነሰውም። ከበደላችን በላይ ዛሬም ቸርነቱ ፍቅሩ በስቷል። ጆሮ ከመስማት አልደነቆረችም፣ እጁም ከማዳን አላጣራችም። በተለያየ መንገድ ለብዙዎች ፈውስ እየሰጠ ነው። በትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ላይ እንደተመዘገበው ጆሮ ከመስማት አልደነቆረችም፣ እጁም ከማዳን አላጠረችም። ዛሬም የፈውስ እጆቹ እንደተዘረጉ ናቸው። በዛን ዘመን ብዙ ህመምተኞች እንደነበሩ ዛሬም የሥጋ ህመምተኞች ብዙ ናቸው። ራሴን ወገቤን የሚሉ፣ ፈለጠኝ ቆረጠኝ ጠዘጠዘኝ የሚሉ፣ ሐኪም ቤት የሚመላለሱ፣ መርፌ የሚወስዱ፣ በየሆስፒታሉ ወድቀው አልጋውን አጣበው ደማቸው አልቆ ሰውነታቸው ከላያቸው ላይ ርቆ የሞት ቀን ረዝሞባቸው ምነው ሙተን ባረፍን የሚሉ ብዙ ወገኖቻችን አሉ። በእውነት ያን ጊዜ ያኔ በብዙ መንገድ የፈወሰ ጌታ ዛሬም ወገኖቻችን እሱ በፈለገውና በፈቀደው መንገድ ይፈውስልን። ወገኖቼ አዎ ፈውስ እንፈልጋለን በብዙ መንገድ። የሥጋ ህመምተኞች አሉ፣ የነፍስ ህመምተኞች አሉ ዛሬም። ስለዚህ ያኔ የፈውስ እጆቹን የዘረጋ አምላክ ዛሬም የፈውስ እጆቹን ዘርግቶ ሁላችንንም ይፈውሰን። አይዟችሁ ብሎ ሐዋርያትን፣ አትፍሩ ብሎ ደቀ መዛሙርቱን ያረጋጋ ያጽናና አምላክ ዛሬም ሁላችንንም በብዙ መንገድ ፈርተናል፣ ታውከናል፣ ተጨንቀናልና አይዟችሁ ብሎ ያረጋጋል። ሐዋርያት አይዟችሁ እኔ ነኝ ሲላቸው ሐዘናቸው በደስታ፣ ፍርሃታቸው በድፍረት፣ ሞታቸው በሕይወት ተለወጠ። በጌታ ኩራት ተሰማቸው። ፍጹም ድፍረት፣ ፍጹም መንፈሳዊ ኃይልን ተጎናጸፉ። ሐዋርያትን አይዟችሁ ብሎ ያጽናና አምላክ እኛንም ያጽናናል። መርከቧን የሚያውከውን ነፋስ መድኃኔዓለም ጸጥ ያድርግልን። ወስብሐት ለእግዚአብሔር።